ቤቲ ነኝ። ዛሬ ደግሞ አክቲቪቲ 211 እንሰራለን። ኤክሰርሳይዝ 27ን ቀድሜ ሰራውና ጀመርኩና አንዳንድ ተማሪዎች አክቲቪቲውን ደግሞ ብታስቀድሚልን ላላችሁኝ ቀድሜ ይሄንን ልስራና ከዛ በኋላ ኦብሊክ አሲምፕቶት የሚለውን ቪዲዮ ደግሞ አፕሎድ አደርግላችኋለሁ። አሁን አክቲቪቲ 211 ላይ የተጠየቅነው ኤግዛምፕሎች አሉ መጽሐፋችን ላይ እንግዲህ ከላይ የተሰሩ የተለያዩ ግራፎች አሉ። ኤግዛምፕል 6 ተብሎ የተቀመጡ እነሱ ግራፎች ላይ የሄድን ሌዛን 0 ግሬተር ዛን 0 የሚሆኑባቸውን ተናገሩ ነው። አንዳንዴ ሌዛን 0 ወይንም ኔጌቲቭ ከተባለን እንዳንምታታ ሌዛን 0 ተባለን ማለት ኔጌቲቭ የሚሆንበት እንደማለት ነው። ቀስ አድርጋችሁ ነው ማየት ምልክት ላለመሳሳት። ሌዛን የተባልኩት ወይስ ሌዛን ኦር ኢኳል ቱ የተባልኩት፣ ዜሮን ጨምሮ ነው የተባልኩት ወይስ ዜሮን ሳይጨምር ብላችሁ ቀስ እያደረጋችሁ ነው ስታነቡ ፈተና ላይ እንዳትሸወዱ። ስለዚህ እዚህ ጋር የጠየቅነው ከዜሮ የሚያንስበት ወይንም ከዜሮ የሚበልጥበት ኔጌቲቭ ወይም ፖዚቲቭ የሚሆንበትን ተናገሩ ነው የተባለው። ለሁሉም ማለት ነው፣ ለቢም ለሲም ለዲም ለሁላቸውም ኔጌቲቭ የሚሆንበትና ፖዚቲቭ የሚሆኑበትን ተናገሩን የተባለው ኢንተርቫሉን ከግራፉ ማንበብ ማለት ነው። አሁን ግራፎቹ ኔጌቲቭ እና ፖዚቲቭ የሚሆኑበትን ተናገሩን የተባለው እንደኔ ግን ሪኮመንድ ማድረጋችሁ ግራፉን ራሱ መጽሐፋችሁ ላይ ስለተሰራላችሁ እስቲ እኔ ብሰራ ኖሮ ይሄንን እንዴት አድርጌ ነበር ምሰራው፣ ይሄንንስ እንዴት አድርጌ ነበር ምሰራው ብላችሁ ቪዲዮ በሰራውላችሁ መሰረት እስቲ እነዚህን ስኬች ለማድረግ ሞክሩና ከዛ በኋላ መልሱን ለማስተያየት ስለማትቸገሩ ኦልሬዲ መጽሐፉ ላይ ስለተቀመጠላችሁ እያንዳንዱ መልስ እንዴት አድርገው እንደተሰራ ከነ ስቴፑ ስለተቀመጠ ያኔ ለማስተያየት ይመቻችኋል። ግን ራሳችሁ ሰርታችሁ እጃችሁን ተለማመዱ። አሁን ግን ለተጠየቅነው አክቲቪቲ 211 ላይ ለተጠየቅናቸው ጥያቄዎች እንደዚህ እንመጣና የመጀመሪያው ግራፍ ይሄ ነው። -1/x² ተብለናል። ግራፉ ይሄን ይመስላል ተብለናል። ቨርቲካል አሲምፕቶታችን ያው ግራፋችን እየተጠጋ የሚመጣው ወደዚህኛው ነው፣ ወደ ዋይ አክሲስ ነው። ዋይ አክሲስን ደግሞ ስንጠራው ምን ብለን ነው? x = 0 ብለን ነው በላይን ስናስቀምጠው። ስለዚህ ወደ ላይን x = 0 ወይንም ወደ ዋይ አክሲስ አፕሮች እያደረገ ነው። በፖዚቲቭም ሳይድ ወደዚህ በኔጌቲቭም ሳይድ ወደ 0 ስትጠጉ እንደዚህ እያለ አሲምፕቶታችሁን ሳይነካ ክሮስም ሳያደርግ የአፕሮች ያደርገዋል ማለት ነው። አይ ሆፕ ግራፉን ደግሞ እናንተ ሰርታችሁ እንደዚህ እንደምታመጡ ተስፋ አደርጋለሁ። አሁን ሌዛን 0 የሚሆነው መቼ ነው ስንባል ማለት ኔጌቲቭ የሚሆንበትን ማለት ነው። ግራፋችሁ ኔጌቲቭ የሚሆነው መቼ ነው እንደማለት ነው። የምናየው የዋይ ቫልዩን ነው። ኤክሳችን የፈለገውን ይሆን ብቻ ኔጌቲቭ ሲሆን ስንባል ቫልዩ ዋዩ ነው እንጂ ኤክሱን አይደለም ማለት ነው። ስለዚህ ኤክሳችንን እናያለን። ኤክሳችን ፖዚቲቭ እንደዚህ ስንሄድ መልሳችን ስቲል ኔጌቲቭ ነው። የዋይ ቫልዩ ኔጌቲቭ ነው። በኔጌቲቭ ሳይድ ስንሄድ እንደዚህ መተን ወደዚህ ስንመጣ ስቲል ቫልዩአችን ኔጌቲቭ ነው ማለት ነው። የዋያችን ቫልዩ እዚህ 0 ራሱ አይደርስም፣ 0ንም አይነካም። ለምን? ይሄ ሆሪዞንታል አሲምፕቶታችን ስለሆነ እንደምታዩት እየተጠጋ ይሄዳል እንጂ 0ም አልሆነም። ስለዚህ የዋይ ቫልዩአችን እንደምታዩት 0ም አይደለም፣ ከ0 በታች የሆነ ኔጌቲቭ ቁጥር ነው ማለት ነው። ከዚህ ተነስታችሁ ከ0 ውጪ የፈለጋችሁትን ብትሄዱ መልሳችሁ ኔጌቲቭ ነው የዋይ ቫልዩ። ከዚህም ሳይድ ደግሞ ከ0 ውጪ የፈለጋችሁትን ኔጌቲቭ ቁጥር ብትከቱ የምታገኙት የዋይ ቫልዩአችሁ ኔጌቲቭ ነው። በቃ ከኤክስ አክሲስ በታች ነው ማለት ቫልዩአችን የዋይ ቫልዩ በሙሉ ኔጌቲቭ ነው ማለት ነው። ስለዚህ እኛ ስናስቀምጥ 0ን ላለመጨመር እንላለን ኦሪን ነበር እንል ነበር። የማንልበት ምክንያት ግን 0 ስለማይሆን ዋያችን 0 አይሆንም። በቃ ይሄ ነገር እየተጠጋ ይሄዳል እንጂ ስለማይነካው ኤክስ አክሲስ ማለት ዋያችን 0 ማለት ነው አይደል? ዋይ ላይ 0 ስለማይሆን ያንን ኤክስክሉድ ለማድረግ ምን እንላለን? ከፈለግን ኦል ሪል ነምበር ብለን ኤክሰፕት ብለን ዋያችን 0 መሆን የለበትም ማለት እንችላለን። አለበለዚያ ደግሞ በኢንተርቫል አስቀምጡ ከተባለን ደግሞ ከኔጌቲቭ ኢንፊኒቲ እስከ 0ን ሳይጨምር ከዛ ደግሞ ዩኒየን አድርገን ደግሞ ከ0 እስከ ፖዚቲቭ ኢንፊኒቲ ማለት እንችላለን። ይሄ ማለት ከ0 እስከ ኔጌቲቭ ኢንፊኒቲ እና ይሄኛውን ፓርት እንደማለት ነው። እና ከ0 ወደ ፖዚቲቭ ኢንፊኒቲ ኤክስ በሄድን ቁጥር ቫልዩአችን
ኔጌቲቭ ነው ለማለት ነው። ዜሮን ግን አንጨምረውም። ለዛ ነው እዚህ ጋር ይሄንን ከርቭ ማረገው። ዜሮን የሚጨምር ቢሆን ኖሮ ይሄንን ነበር የምንጠቀመው ማለት ነው። ሌላ ደግሞ ግሬተር ዛን ዜሮስ የሚሆነው መቼ ነው ተብለናል። ግሬተር ዛን ዜሮ ማለት እንግዲህ ፖዚቲቭ ማለት ነው። ግራፋችሁን እንደምታዩት ዋያችን ፖዚቲቭ የሚሆንበት አጋጣሚ የለም አይደል? ሁሉ ነገሩ ከኤክስ አክሲስ በታች ነው። ያ ማለት ኔጌቲቭ ነው። የዋይ ቫልዩ ነው የምታዩት ማለት ነው። ስለዚህ ልክ እንዲህ ስትጠየቁ ግሬተር ዛን ዜሮ ስትባሉ ኦኬ መቼ ነው ኤክሴን ምን ብከት ነው ግሬተር ዛን ዜሮ የሚሆነው ስትሉ እዚህ ጋር ብትከቱ ወደ ታች ነው ኔጌቲቭ ነው። በዚህም ሳይድ ብትከቱ ኔጌቲቭ ነው። ወደ ላይ የሚሄድበት አጋጣሚ ስለሌለ ነን ነው የምንለው፣ ወይንም ደግሞ ኤምፕቲ ሴት ማለት እንችላለን ማለት ነው። ለማንኛውም ቫልዩ ፖዚቲቭ አይሆንም ማለት ነው። እናንተም ደግሞ በቁጥር ብታስቡት የፈለጋችሁትን ቁጥር ስኩዌር ብታረጉት ፖዚቲቭ ነው አይደል? ያን ፖዚቲቭ ቁጥር ደግሞ በአንድ አካፍላችሁ ኔጌቲቭ ስታረጉት ሁሌ ኔጌቲቭ ነው ማለት ነው። ስለዚህ ይሄ ምልክት ሁል ጊዜ ይሄን ከሰራችሁ በኋላ ኔጌቲቭ አድርጉት ስለሚል ምልክታችንን ኔጌቲቭ ያደርግብናል። ለዛ ነው ሁሉ ነገሩ ኔጌቲቭ የሆነው። ሌላ ደግሞ የተቀመጠልን ይሄኛው ግራፍ ነው። እናንተ ብቻን ጥያቄ ትይዙና እኔ ብሰራ ግራፉን እንደዚህ ያመጣ ነበር ይብላችሁ ራሳችሁ ሰርታችሁ ቼክ ለማድረግ ሞክሩ። ስቴፕ ባይ ስቴፕ ደግሞ ስለተቀመጠላችሁ መልሱ ማስተያየት ስለምችሉ በእንደዛ አይነት መለማመድ ነው የሚሻለው። ስለዚህ ምን አደርጋለሁ መቼ ነው ኔጌቲቭ የሚሆነው ብዬ ከዜሮ በታች የሚሆንበትን አያለሁ። ዜሮ የሚሆንበት አይደለም የተባልኩት ከዜሮ በታች። ኔጌቲቭ ማለት ከዜሮ በታች ማለት ነው። ስለዚህ ኔጌቲቭ የሚሆንበትን አያለው። ወደዚህ መጥቼ ዲሳይ እዚህ አካባቢ ነው ኔጌቲቭ የሚሆነው ቫልዩ ይሄኛው ሳይድ ነው። ያ ማለት በኔጌቲቭ 1 እና በሁለት መካከል ላሉት ነው ኔጌቲቭ ቫልዩ የማገኘው። እዚህ ጋር ብከት ወደዚህ ነው ኔጌቲቭ ነው። እዚህም ጋር ብከት ኔጌቲቭ ነው። በዚህም ሳይድ ብመጣ ኔጌቲቭ ነው። ወደዚህ ብሄድ ግን ወደ ላይ ፖዚቲቭ ይሆንብኛል። ስለዚህ ኔጌቲቭ የሚሆንበት በማንና በማን መካከል ነው? በኔጌቲቭ 1 እና በዚች በሁለት መካከል ላሉ ኔጌቲቭ ነው። ግን ከዜሮ በታች ስለተባልኩኝ ዜሮ እንዳይጨምር ምን እላለሁ? በኔጌቲቭ 1 እና በዜሮ መካከል ኔጌቲቭ ነው። አሁንም በዜሮ እና ደግሞ በሁለት መካከል ኔጌቲቭ ነው ብዬ ዜሮ ኤክስክሉድ አደርጋለሁ። ለምን ዜሮ ላይ ዜሮ ነው የሚሆነው እንጂ ኔጌቲቭ አይሆንም። እዚህ ጋር እንግዲህ ግራፉ እንደምታዩት ኔጌቲቭ 1ን አይነካም፣ እየተጠጋው ነው የሚሄደው። እዚህም ጋር ቱን አይነካም፣ እየተጠጋው ነው የሚሄደው። ለዛ ነው ቨርቲካል አሲምቶታችንን ክሮስም አያደርግም ተችም አያደርግም። ስለዚህ ምን እናደርጋለን? በኔጌቲቭ 1 እና በዜሮ መካከል ኔጌቲቭ ነው ቫልዩአችን ማለት ነው። የዋይ ቫልዩ ኔጌቲቭ ነው የሚለውን ለማወቅ በኔጌቲቭ 1 እና ሌዛን ኤክስ ብዬ ኤክስ ኢዝ ሌዛን ዜሮ። ይሄ ማለት ማለት ነው በኔጌቲቭ 1 እና በዜሮ መካከል ማለት ነው። ከዛ ዩኒየን አድርጌ ደግሞ ሌላ ማን አለኝ? በዜሮ እና በሁለት መካከል አይደል? ያንን ለማሳየት ሌዛን ኤክስ ኤክስ ኢዝ ሌዛን ቱ እላለሁ ማለት ነው። አሁን ሳስቀምጥ ዜሮ ኢዝ ሌዛን ኤክስ ኤክስ ኢዝ ሌዛን ቱ ማለት ኤክስ በዜሮ እና በሁለት መካከል ነው፣ ሁለትን ሳይጨምር እንደማለት ነው። ኦር ኢኳል ቱ ማላረገው ለዛ ነው። በኢንተርቫል አስቀምጡ ከተባልን ደግሞ እንደቅድሙ እንደዚህ እናረግና በኔጌቲቭ 1 እና በዜሮ መካከል ዜሮን ሳይጨምር ኔጌቲቭ 1ንም ሳይጨምር ዩኒየን አድርገን በዜሮ እና በሁለት መካከል ማለት ነው። ሁለቱን ዳርና ዳር ያሉትን ሳይጨምር ማለት ነው። ዜሮ ሲሆን ግን ኤክሳችን ዜሮ ሲሆን ግን ዋዩም ዜሮ ስለሆነ ያንን ለዛ ነው እዚህ ጋር ኦር ኢኳል ቱ አድርጌ ለዜሮ ያልጨመርኩት ማለት ነው። ስለዚህ እዚህ ጋር የጠየቅነው ሌዛን ዜሮ ሲሆን ማለት ኔጌቲቭ ሲሆን ማለት ስለሆነ ዜሮን መጨመር የለብንም። ዜሮ ሲሆን ዜሮ ስለሆነ ያንን ኤክስክሉድ ማድረግ አለብን። ከዛ በተረፈ ግን ከዜሮ ውጪ የሆነ የፈለግነውን ቁጥር እዚህ ጋር ብንከት የምናገኘው ኔጌቲቭ ነው። ከዜሮ ውጪ የፈለገውን ቁጥር ወደዚህ ብንከት እስከ ሁለት ድረስ ማለት ሁለትን ሳይጨምር እስከሱ ድረስ ብንሄድ የምናገኘው ኔጌቲቭ ነው። በዛ ምክንያት መልሳችንን የሁለቱ ኢንተርቫል እናረጋለን። እዚህ ጋር ደግሞ ዩኒየን ብዬ የተጠቀምኩትን ምልክት እናንተ ኦር ማለት ትችላላችሁ። እዚህ ጋር ዩኒየን የተጠቀምኩት ኦር ለማለት ነው። ኦር ለማለት ነው በዜሮ እና በኔጌቲቭ 1 መካከል ወይንም በዜሮ እና በሁለት መካከል ለማለት ነው። ኤንድ አንጠቀምም ወይም ኢንተርሴክሽን አንጠቀምም። ምክንያቱም ኢንተርሴክሽን አረግን ማለት በዚህና በዚህ መካከል ምንም ኢንተርሴክሽን የለም አይደል? ይሄ ሌላ ቁጥር ነው፣ ይሄ ሌላ ቁጥር ነው። ስለዚህ ኢንተርሴክሽን ስለማናረግ ኦር ወይንም ዩኒየንን መጠቀም እንችላለን። ኤንድን ወይንም ኢንተርሴክሽን የምንጠቀመው ግዴታ ሁለቱንም መሆን ቢኖርበት ነው። ግን ይሄ ወይ እዚህ ጋር ወይ እዚህ ጋር ነው የሚሆነው ብለን ስለሆነ የምንናገረው
ዩኒየን ወይንም ኦር ብለን ነው የምናስቀምጠው። ሌላ ደግሞ ግሬተር ዛን 0 ወይንም ፖዚቲቭ የሚሆነውስ መቼ ነው ስንባል እንመጣና ኤክሳችን ምን ሲሆን ነው ግራፋችን ፖዚቲቭ የሚሆነው ስንል እዚህ ጋር በሙሉ ኔጌቲቭ ነበረ። ከዛ ወደዚህ ስጠጋ አሃ እዚህ ጋር ፖዚቲቭ ነው። በዚህም ሳይድ ከኔጌቲቭ 1 እያነሰ ሲሄድ ይሄም ወደ ላይ ፖዚቲቭ ሆነ። ስለዚህ ፖዚቲቭ የሚሆንበት ሬንጅ ማን ነው ማለት ነው? ከሁለት በላይ ስንከትና የኤክሳችን ቫልዩ ከሁለት በላይ ሲሆንና ከኔጌቲቭ 1 በታች ሲሆን ነው ብለን ስናስቀምጥ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ድረስ ያለ ኤኒ ቁጥር ብንከት ወይንም እንላለን ኦር ወይንም ደግሞ ዩኒየን ወይንም ኦር አድርጋችሁ መጠቀም ትችላላችሁ። እዚህ ጋር ኦር ብለን ደግሞ ሌላ ደግሞ ከሁለት በላይ የሆነ ሁለትን ሳንጨምር ከሁለት በላይ የሆነ ኤኒ እስከ ኢንፊኒቲ ኤኒ ነምበር ብንከት የምናገኘው ፖዚቲቭ ነው እንደማለት ነው። እዚህ ጋር ሁለትና ኔጌቲቭ 1ን አንጨምርም አሲምቶት ስለሆኑ አሲምቶቱን ኢንክሉድ አናደርግ። የሚቀጥለው ግራፍ ደግሞ ይሄ ነው። አሁንም እንግዲህ ደጋግምኩባችሁ እናንተ ራሳችሁ ሰርታችሁ ይሄን ግራፍ ሰርታችሁ ይሄንን እንደምታመጡ ተስፋ አደርጋለሁ። ይሄን ጥያቄ ትይዙና እስቲ እኔ በሆን ግራፉን ብሰራው ይሄን አመጣ ነበር ወይ ቨርቲካል አሲምቶት ተጠቅሜ ሆሪዞንታል አሲምቶት ተጠቅሜ ራሴ ብሰራው ኖሮ እንደዚህ ይመጣሉ ብላችሁ እስቲ እናንተ ፖይንት ወስዳችሁ ቼክ አድርጉት። አሁን ግን ፖዚቲቭ የሚሆነው መቼ ነው ኔጌቲቭ የሚሆነው መቼ ነው ተብለን የጠየቅነው ያንን ማሳየት ነው የሚጠበቅብን። ግራፉን እያየን ግራፉን ደግሞ እናንተ ዙም አርጋችሁ በደንብ ዙም አርጋችሁ ታዩታላችሁ። እዚህ ጋር የሚሆነው ልክ 0 የሚሆነው ኔጌቲቭ 1 ላይ ነውና ኔጌቲቭ 1 ብትተኩ ነው አሁን ይሄ ነገር 0 የሚሆነውና ኔጌቲቭ 1 ላይ ነው 0። ከዛ ውጪ ግን እንዳለ ከኔጌቲቭ 1 ውጪ በታች የሆነ ኤኒ ነምበር እዚህ ጋር ስትከቱ ካያችሁት ፖዚቲቭ ላይ ሳይሆን ያለው ወደ ኔጌቲቭ ነው ያለው። በጣም ፍራክሽን ስለሆነ አይታይም። በጣም ተጠግቶታል ኤክስ አክሲስን። ግን እንደምታዩት ኔጌቲቭ 1 ስትተኩ ነው ይሄ ነገር 0 የሚሆነው። ስለዚህ ኔጌቲቭ 1 ላይ ነው ክሮስ የሚያደርገው ኤክስ አክሲስን። ከዛ በተረፈ ግን ወደዚህ ብትመጡ ግን ቫልዩ ኔጌቲቭ ነው ማለት ነው። ስለዚህ ከኔጌቲቭ 1 ጀምሮ ኔጌቲቭ 1 ሳይጨምር ከዛ ውጪ ሆነ ወደዚህ የከተታችሁ ብትሄዱ እስከ 2 ባለው ጊዜ ኔጌቲቭ ነው ማለት ነው ግራፋችን። ይሄንን ፓርት ነው የምናየው። 2ን ክሮስ አያረግም። ስለዚህ ከኔጌቲቭ 1 ኔጌቲቭ 1ን ሳይጨምር ለምን ኔጌቲቭ 1 ላይ 0 ነው። ከኔጌቲቭ 1 ውጪ የሆነ ወደዚህ ቁጥር ኤኒ ቁጥር ብንከት እስከ 2 ድረስ መልሳችን ኔጌቲቭ ነው ብለን ለማስቀመጥ ምን እንላለን? በኔጌቲቭ 1 እና በ2 መካከል የሆነ ኤኒ ቁጥር ብንከት ቁጥሮቹን ሳንጨምር ኦር ኢኳል ቱ አላረግም ሌዛን ነው የማደርገው ኤክስ ከዛ ኤክሳችን ደግሞ ሌዛን 2 እስከሆነ ድረስ መልሳችን ኔጌቲቭ ነው እንላለን። በኔጌቲቭ 1 እና በ2 መካከል ያለው ቁጥር ብንከት መልሳችን ኔጌቲቭ ነው እንላለን። ኔጌቲቭ 1ን ኢንክሉድ ማናረገው ኔጌቲቭ 1 ላይ 0 ነው የሚሆነው ማለት ነው። በቃ ልክ እዚህ ጋር ነው የሚቀየረውና ተክታችሁ ራሱ ማየት ትችላላችሁ። ኔጌቲቭ 1 ስትተኩ ፕላስ 1 ስታደርጉ 0 ይመጣል። 0 ሲካፈል ደግሞ ከ0 ውጭ በሆነ የትኛውን ቁጥር መልሱ 0 ነው አይደል? ስለዚህ 0 የሚሆነው ኔጌቲቭ 1 ላይ ነው። ከዛ ውጭ የሆነ ግን ኤኒ ቁጥር ብትከቱ እዚህ ጋር ዙም አድርጋችሁ በደንብ ታዩታላችሁ እናንተ መልሱ ኔጌቲቭ ነው ማለት ነው። የዋይ ቫልዩ ኔጌቲቭ ስለሆነ መልሳችን በኔጌቲቭ 1 እና በ2 መካከል ያሉ ቁጥሮች ላይ ነው ሌዛን 0 የሚሆነው እንላለን። በኢንተርቫል ስናስቀምጠው ደግሞ ኔጌቲቭ 1 እና 2 ብለን ሁለቱን ሳንጨምር ይሄን እናስቀምጣለን። ሌዛን ኦር ኢኳል ቱ ተብለን ቢሆን ኖሮ ግን ሌዛን ኦር ኢኳል ቱ 0 ተብለን ቢሆን ኖሮ ኔጌቲቭ 1ን እጨምረው ነበር ማለት ነው። ለምን ኔጌቲቭ 1 ላይ 0 ስለሚሆን። ፖዚቲቭ የሚሆንበትን ደግሞ ለመናገር ደግሞ እንደዚህ ከፍ እናደርግና ግራፋችንን ብናይ ከዚህ ከኔጌቲቭ 1 ውጪ የሆነ ኤኒ ቁጥር ብትከቱ እዚህ ጋር በኔጌቲቭ 1 እና በ3 መካከል በኔጌቲቭ 1 እና በኔጌቲቭ 3 መካከል ያሉ ቁጥሮችን ብናያቸው መልሳቸው ፖዚቲቭ ነው። ኔጌቲቭ 3ን አንጨምርም። ከዛ ውጪ የሚሆነው ደግሞ ቁጥር ኤኒ ቁጥር ብንከት ከኔጌቲቭ 3 ውጪ የሆነ ደግሞ ወደዛ የፈለግነው ብንከት ደግሞ ቫልዩአችን ስቲል ፖዚቲቭ ነው። ስለዚህ ምን እንላለን? በኔጌቲቭ 1 እና በኔጌቲቭ 3 መካከል ፖዚቲቭ ነው መልሳችን። ኔጌቲቭ 1 እና 3ን ሳንጨምር ኔጌቲቭ 3ን ሳንጨምር ሌላ ደግሞ ከኔጌቲቭ 3 ደግሞ በታች የሆነ ኤኒ ኔጌቲቭ ቁጥር ብንከትም መልሳችን ፖዚቲቭ ነው እንላለን ማለት ነው። በኢንተርቫል ላስቀምጠው ከኔጌቲቭ ኢንፊኒቲ በኔጌቲቭ ሳይድ መተን እስከ ኔጌቲቭ 3 ድረስ ብንሄድ የምናገኘው መልሳችን ፖዚቲቭ ነው።
ከእንደገና ደግሞ ኦር ወይንም ደግሞ ዩኒየን አድርጋችሁ ደግሞ ሌላ ደግሞ -3ን ሳንጨምር ከ-3 እስከ -1 ድረስ ብንሄድ መልሳችን ፖዚቲቭ ነው ማለት ነው። አሁን ደግሞ ሌላ ምን ይቀረናል? በዚህ ሳይድ ደግሞ ይቀረናል አይደለ? በዚህ ሳይድ ደግሞ ግራፋችን ከሁለት በላይ ደግሞ ቁጥር ስንከት ስቲል ፖዚቲቭ ነው። እዚህ ጋር ኦር ወይንም ዩኒየን ብዬ ደግሞ ማንን እጨምራለሁ ማለት ነው? ከሁለት በላይ የሆኑ ቁጥሮችን ሁለትን ሳይጨምር ከሁለት ደግሞ ወደ ኢንፊኒቲ ደግሞ ፖዚቲቭ ሳይድ ብሄድም ዞሮ ዞሮ የማገኘው ፖዚቲቭ ነው ማለት ነው። ሁለትን እየተጠጋ ይሄዳል እንጂ ሁለትን አይሆንም። ኤክሳችን ሁለት ሲሆን ኢንቫሊድ ነው አይደለ? ኤክሳችን ሁለት መሆን ስለማይችል ኤክስ ሁለት አይሆንም። ከዛ ውጪ ላሉ ቁጥሮች ግን ከሁለት ውጪ ለሆኑ ቁጥሮች ግን ወደዚህ ስንሄድ መልሳችን ፖዚቲቭ ነው ብለን ይሄንን ሬንጅ እንናገራለን። በዚህ ሳይድ ደግሞ -3 አይሆንም። ከ-3 ውጪ የሆነም ደግሞ ብንከት ፖዚቲቭ ነው። እዚህ ጋር ደግሞ በ-1 እና በ-3 መካከል ያለ ኤኒ ቁጥር ብንከትም ፖዚቲቭ ነው ብለን ሬንጆቹን እንደተሰጠን እንደ ምርጫው ሁኔታ በኢንተርቫል ከተቀመጠ በኢንተርቫል ካልተቀመጠ ደግሞ ከ-1 በታች ከ-3 ውጪ ከተባልንም ያም ትክክል ነው። በዚህም ሳይድ ደግሞ ከሁለት በላይ ሁለትን ሳይጨምር ብንባልም ትክክል ነው። የሚቀጥለውን ደግሞ ግራፍ ካያችሁት እንደዚህ ኦብሊክ የሆነ አሲምፕቶት ያለው ነው። አሲምፕቶቱ ሆሪዞንታል አይደለም፣ እንደዚህ ኦብሊክ ነው። ሌስ ዛን 0 ግሬተር ዛን 0 የሚሆንበትን ቫልዩ ተናገሩ ተብለናል። ሌስ ዛን 0 የሚሆነው እንግዲህ ሌስ ዛን 0 የሚሆነው ኔጌቲቭ ማለት ነው። ኔጌቲቭ የሚሆንበትን እናያለን። ኤክሳችንን ምን ስንከት ነው ዋዩ ኔጌቲቭ የሆነው? ስለዚህ ዋዩን ነው የምናየው ማለት ነው። ዋያችን ኔጌቲቭ እዚህ ጋር የለም ማለት ሁሉ ነገሩ ፖዚቲቭ ነው። ስለዚህ ወደዚህ አካባቢ ፖዚቲቭ ነው። እስከ አሲምፕቶታችን እስክንጠጋ ድረስ ያለው ፖዚቲቭ ነው። ከዛ እዚህ ድረስ እስክንመጣ ማለት ነው። ስለዚህ አንድ እሱን እንጽፋለን። ስለዚህ እዚህ ጋር ምን አደርጋለሁ? ግሬተር ዛን 0 የሚሆንበትን ለመጻፍ ያህል ከአሲምፕቶቴ ከ-1 በላይ የሆነ ኤኒ ነምበር ስከት ፖዚቲቭ ነው የመጣልኝ ብለን ይሄው ከ-1ችን ከአሲምፕቶታችን ማለት ነው በላይ የሆነ ኤኒ ኤክስ ብንከት የምናገኘው ፖዚቲቭ ነው ብለን እሱን ኖት እናደርጋለን። ከዛ ከ-1 ደግሞ እየሄድን እዚህ ስንሄድ እስከ -2 ያሉት ኔጌቲቭ ናቸው። በ-2 እና በ-1 መካከል ደግሞ ያሉት ቁጥር ላይ ደግሞ መልሴ ኔጌቲቭ ነው፣ ሌስ ዛን 0 ነው። ሌላ ደግሞ ምን አለኝ? በ-2 እና በ-3 መካከል ደግሞ ስታዩት ፖዚቲቭ ነው። እናንተ ዙም አድርጋችሁ ታዩታላችሁ። ፖዚቲቭ ቫልዩ ነው ያለን። ስለዚህ በ-2 እና በ-3 መካከል ፖዚቲቭ ነው ብለን እዚህ ጋር ኦር ወይንም ዩኒየን አድርገን በ-2 እና በ-1 መካከል ፖዚቲቭ ነው እንላለን። ግሬተር ዛን 0 ነው እንጂ ኦር ኢኳል ቱ ስላልተባለን 0 የሚሆንበትን አንናገርም። -2 ላይ 0 ነው፣ -3 ላይ 0 ነው። እዚህም ጋር ተከታችሁ ቼክ ብታረጉት -2 እና -3ን ተከታችሁ 0 መምጣት አለበት ማለት ነው። አሁን ግን የጠየቁትኝ ሌስ ዛን ወይንም ግሬተር ዛን 0 የሚሆንበትን ስለሆነ 0 ቫልዩን አልከትም ማለት ነው። ስለዚህ እዚህ ጋር ፖዚቲቭ ነው በሁለቱ መካከል። እንደምታዩት እዚህ ጋር የሆነ ቁጥር ቢሰጠን የኤክስ ቫልዩ ዋዩን ለመፈለግ ወደዚህ መተን ፖዚቲቭ ነው የምናገኘው። ስለዚህ በ-2 እና በ-3 መካከል ፖዚቲቭ ነው። ከዛ ደግሞ ከ-3 ደግሞ እየቀነስኩኝ ወደዚህ ኤኒ ቁጥር በወሰድ -4 -5 በወሰድ ቫልዩ የምን ሆነ ኔጌቲቭ ሆነ ማለት። እዚህ ጋር አሲምፕቶታችሁ እንዲህ ነው ብላችሁ አስቡ የሚቀጥል። ስለዚህ ቁጥራችሁም የዚያን ያህል እየቀጠለ የሚሄድ ነው ማለት ነው። ስለዚህ ምን እናደርጋለን? ኔጌቲቭ የሚሆነው ደግሞ እዚህ ጋር ኦር ወይንም ዩኒየን አድርገን ደግሞ በኔጌቲቭ ሳይድ ከኔጌቲቭ ኢንፊኒቲ እስከ -3 ድረስ ብንሄድ -3ን ሳንጨምር ማለት ነው። -3ን ከጨመርን 0 ስለሚሆን -3ን ሳንጨምር ከ-3 በታች የሆነ ኤኒ ቁጥር ብንከትም መልሳችን ኔጌቲቭ ነው ብለን ይሄው እዚህ ጋር እንግዲህ አሲምፕቶታችን እየተጠጋ የሚቀጥል ኔጌቲቭ ቁጥር ነው ማለት ነው። መጨረሻ ላይ ደግሞ የተሰጠን የመጨረሻው ግራፍ ደግሞ ይሄ ነው፣ ኢ ላይ ያለው። ይህንንም ግራፍ እንዲያይተን የቱ ጋር ነው ከ0 በታች የቱ ጋር ነው ከ0 በላይ ተብለናል። ስለዚህ እንዳንሳሳት አንዴ ከ0 በታች አንዴ ከ0 በላይ የሚሆንበትን ነው የምናየው። ኔጌቲቭ የሚሆንበትን እናያለን። ወደዚህ ስንመጣ ከ0 ስንነሳ 0 ሲሆን እዚህ ጋር ነው ቫልዩያችን ፖዚቲቭ ነው። ከ0 በላይ የሆነ ቁጥርን ብንከት ሁልጊዜ ፖዚቲቭ ነው። እዚህ ጋር ግን 2 ላይ
አንዲፋይንድ ስለሆነ ዲኖሚኔተራችን እንደዛ ነው ሰርክል የተደረገው ሆል የምንለው ማለት ነው። እዚህ ጋር x - 2 እና ይሄን ፋክተራይዝ ስናደርግ በx - 2 ስለሚጣፋ ያንን ሆል አድርገን በክብ የምናስቀምጠው ማለት ነው። ከዛ ወደዚህ እየተጠጋንም ስንሄድ ቫልዩያችን ፖዚቲቭ ነው። እዚህ ጋር ፖዚቲቭ ነው እስከ አሴምፕቶቱ እስከ ቨርቲካል አሴምፕቶቱ ድረስ ፖዚቲቭ ነው የዋይ ቫልዩ ማለት ነው። ዋያችንን ነው የምናየው። ስለዚህ ፖዚቲቭ የሚሆንበት መቼ ነው? ከአሴምፕቶታችን ከኔጌቲቭ2 በላይ የሆነ ኤኒ ቁጥር ብንከት መልሳችን ፖዚቲቭ ነው አይደለ? ግን ማንን ኤክስክሉድ ማድረግ አለብን? ቱን ማድረግ አለብን። ስለዚህ ሁለትን አንከትም። ሁለትን ኤክስክሉድ ለማድረግ እዚህ ጋር ኤክሰፕት 2 ብለን መጻፍ እንችላለን። ካልሆነ ደግሞ ከኔጌቲቭ2 እስከ ፖዚቲቭ2 ፖዚቲቭ2 ሳይጨምር ከዛ ዩኒየን አድርገን ከ2 እስከ ኢንፊኒቲ ብለንም መከፋፈል እንችላለን። ሁለትን ላለመጨመር ማለት ነው። አሁን ይሄ ከሁለት በላይና በሁለትና በኔጌቲቭ2 መካከል ብለን ይሄንን በኔጌቲቭ2 እና በ2 መካከል እና ከሁለት በላይ አድርገን ሁለትን ኤክስክሉድ ማድረግ እንችላለን። ኔጌቲቭ ደግሞ የሚሆንበትን ካያችሁ ከኔጌቲቭ2 በታች የሆነ ኤኒ ቁጥር ከአሴምፕቶታችን በታች የሆነ ኤኒ ቁጥር እየከተትን ብንሄድ መልሳችን እየተጠጋ አሴምፕቶታችንን ሆሪዞንታል አሴምፕቶታችን ኤክስ አክሲስ ነው። ለምን? የዚህ ዲግሪ 1 ነው፣ የዚህ ዲግሪ 2 ነው። የላይኛው ዲግሪ ከታችኛው ዲግሪ ካነሰ ሁልጊዜ አሴምፕቶታችን ኤክስ አክሲስ ነው። ይሄ ሆሪዞንታል ላይን ነው። ስለዚህ ወደዛ እየተጠጋ ይሄዳል። ስለዚህ ምን እንላለን? ኔጌቲቭ የሚሆነው ቫልዩያችን ከኔጌቲቭ2 ኤክሳችንን ከኔጌቲቭ2 በታች የሆነ ኤኒ ቁጥር ብንከት አሴምፕቶቱን እየተጠጋ የሚሄድ ስቲል ግን ኔጌቲቭ የሆነ ቫልዩ ነው የምናገኘው ብለን ስናስቀምጥ ምን እንላለን? ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ2 ሳንጨምር ያሉ የኤክስ ቫልዩዎች የሚሰጡን ኔጌቲቭ ዋይ ቫልዩ ነው ማለት ነው። ከዛ ውጭ ያለ ግን ቁጥር የፈለግነውን ቁጥር ብንከት የምናገኘው ፖዚቲቭ ነው። ከዚህም በኋላ ያለ የፈለግነውን ብንከት ፖዚቲቭ ነው። ሆል ሲቀመጥልን ግን ያንን ሆል እዚህ ጋር ኤክሰፕት 2 ማለት አለብን። ኤክሰፕት አት ኤክስ ኢኳል ቱ 2 ካልሆነ ደግሞ በኢንተርቫል አድርገን ከኔጌቲቭ2 እስከ 2 ኔጌቲቭ2 እና 2 ሳይጨምር እንደዚህ አድርገን ከዛ ኦር ወይም ዩኒየን አድርገን ከ2 ደግሞ በላይ ብለን ከፋፍለን ማስቀመጥ እንችላለን።